ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአልሸባብ ዛቻ ስጋት ውስጥ የጣለው ከአሜሪካ የተባረረው ሶማሌያዊው ማህድ ሙሐመድ ባለፈው ወር ከአሜሪካ ሚኒያፖሊስ ከተማ ከተባረረ በኋላ የሶማሌ ዋና ከተማ ሞቃዲሾ ውስጥ ካለው ሙቀት፣ ትርምስና ውጥረት ጋር ቀስ በቀስ እየተላመደ ነው። ሶማሊያውያን የ36 ዓመቱን ማህድ ጋሪያን ብለው ይጠሩታል። ትርጉሙም ዳኛ ማለት ነው። ይህንን ስሙን የሚጠቀመው በቲክቶክ ላይ ነው። አሜሪካ እያለ በማህበራዊ ሚዲያ ላይ ወደ ግማሽ ሚሊዮን የሚጠጉ ተከታዮች ማፍራት ችሏል። አድናቂዎቹ ማህድን የጎሳውን ጥቅም በመከላከሉ አወድሰውታል። ይህ በሶማሊያውያን የቲክቶክ ተጠቃሚዎች ዘንድ የተለመደ የመወራረፍ ባህል አካል ነው። ነገር ግን ከዋይት ሀውስ ጋር ግንኙነት ያለውን የራፒድ ሬስፖንስ 47 ኤክስ አካውንት ለሚቆጣጠሩት ማህድ ህገወጥ ተጠርጣሪ ወንጀለኛ ነበረ። በጥቅምት ወር በወጣው ጽሑፍ ላይ በሶማሌ ዋና ከተማ ውስጥ በሚገኝ ሆቴል የፈረንሳይ ባለስልጣናትን በማገት ተሳትፏል ሲልም ከሶታል። ማህድ በወቅቱ ሞቃዲሾ ውስጥ እንዳልነበረ በመግለጽ ክሱን ውድቅ አድርጓል። በዚህ ክስ የተነሳ ጥፋተኛ ተብሎ ስላልተፈረደበት ክሱ ተቋረጠ። የአሜሪካ የኢሚግሬሽንና ጉምሩክ ኤጀንሲ በቁጥጥር ስር ያዋለው ተቀናቃኙ የቲክቶከር አድራሻውን ካሾለከ በኋላ እንደሆነም ተናግሯል። አይሲ ሁለት ክሶች እንዳሉብኝ ነግሮኝ፣ አንደኛው ህገወጥ በሆነ መንገድ ወደ አገሪቱ መግባትና የፈረንሳይ ባለስልጣንን ማገት ነው። ማህድ ከእገታ ጋር ተያይዞ የቀረበበት ክስ በኤፍቢአይ እንደተያዘና ጥያቄዎቹን ከቀረቡለት በኋላ በነፃ እንደተሰናበተ ተናግሯል። ያ ግን ከመባረር አላዳነውም። ከሶማሌ ወደ አሜሪካ ያደረገው ጉዞ ከ10 ዓመት በፊት የጀመረ ሲሆን መጀመሪያ ያመራው እንደ አውሮፓውያን አቆጣጠር 2021 ድረስ ወደ ኖረባት ደቡብ አፍሪካ ነበረ። ነገር ግን እዛ ሳለ መጤ ጠል በሆኑና በታጠቁ ቡድኖች ጥቃት እንደደረሰበት ይናገራል። ከዚያም ወደ ብራዚል ሄዶ በመጨረሻም ያለምንም ሰነድ የሜክሲኮን ድንበር በማቋረጥ ወደ አሜሪካ ተሻገረ። ማህድ የሜክሲኮን አጥር ስዘል ተይዤ ለ1 ወር ታስሬ ነበር ይላል። በኋላ የጥገኝነት ጥያቄ እየታየ ስለነበረ የስራ ፍቃድ አግኝቼ ተለቀቅኩ። ከዛም ወደ ሚኒያፖሊስ አመራ። የአቡር ሹፌር ሆኜ ሰራ ነበር። በመጨረሻ የተስፋይቱ ምድርን በመርገጤ ደስተኛ ነበርኩ። እነሱ እንደሚቀበሉኝም ተስፋ አድርጌ ነበር። የቲክቶክ ስራው እንዲሁ መስመር እየያዘለት መጣ። ደጋፊዎቹም የቅጣት ስርጭቱን ሲመለከቱ ስጦታዎችን ስለሚልኩለት ቋሚ ገቢ አስገኝቶለታል። ይህ ደግሞ መንግስት በመከላከሉ ምክንያት በሶማሌ የሚገኘው እስላማዊ ታጣቂ ቡድን አልሸባብ እይታ ውስጥ እንዲገባና ዛቻ እንዲደርስበት አድርጓል። በአሜሪካ የቀረበው የጥገኝነት ጥያቄ በከፊል ከዛ ስጋት ጋር የተያያዘ ነበር። መሐመድ በዚህ ዓመት ግንቦት ወር ማለዳ ላይ የኢሚግሬሽን ሰራተኞች በቁጥጥር ስር ሲያውሉት የነበረውን በዝርዝር ያስታውሳል። ቁርስ ከበላ በኋላ ብዙም ሳይቆይ የታክሲ ስራውን ለመጀመር በማሰብ ወደ መኪናው ሄደ። ወዲያውኑ ሊወስዱኝ መጡ ይላል። እንደ ማህድ ገለጻ ሚኒያፖሊስንና መንትያ ከተማዋን ሴንት ፖልን ወደሚያገለግለውና በመኪና ጉዞ የ30 ደቂቃ ርቀት ላይ ወደሚገኘው የአይሲ ዋና መስሪያ ቤት ተወሰደ። ከዛም በዊልማር ወደሚገኘው የካንዲዮሄ ካውንቲ እስር ቤት ተዛወረ። 6 ወራት በስር እንዳሳለፈም ተናግሯል። ከዚያ ወራት ውስጥ 3ቱን ያሳለፈው የጥገኝነት ጥያቄውን ውሳኔ እስኪሰጥ ድረስ መሆኑንና የቀሩት 3ቱ ደግሞ ከሀገር እስኪባረር በመጠበቅ መሆኑን ለቢቢሲ ተናግሯል። ባለስልጣናቱ በሶማሊያን ሕይወት አደጋ ላይ እንደሚወድቁ ያቀረበውን አቤቱታ ውድቅ ስላደረጉ የጥገኝነት ጥያቄውን ተቀባይነት ሳያገኝ ቀረ። ማህድ ከሀገር የሚባረሩ ሰዎችን የሚያጓጉዝ አውሮፕላን ማረፊያ ወደሚገኝበት አሪዞና ለአጭር ጊዜ ተዛውሮ እንደነበረም ይናገራል።
ነገር ግን በተደጋጋሚ የሎጂስቲክስ ዝግጅት ባለሟሟላታቸው የተነሳ ጉዞው ዘግይቷል። መሃድ ካሳለፈባቸው እስር ቤቶች አንዱ ከሀገር ለመባረር የሚጠብቁ የኬንያ፣ የኢትዮጵያና የኤርትራ ዜጎችን ጨምሮ 39 ስደተኞች ይገኙ ነበር። በመጨረሻም የእርሱ ከሀገር የመባረር ጊዜ ሲደርስ መሃድ እጆቹ እንዳይንቀሳቀሱ በሚያደርግ ጥብቅ ጃኬት እንዲለብስ ተደረገ። ከሌሎቹ 7 ስደተኞችና ጠባቂዎቹ ጋር በትንሽ አውሮፕላን ጉዞ ጀመረ። ጉዞው መጀመሪያ ወደ መካከለኛው አሜሪካ ኮስታሪካ፣ ከዚያም ወደ ምዕራብ አፍሪካ ሴኔጋል፣ በኋላም ወደ ኬንያ ዋና ከተማ ናይሮቢ ተደረገ። እዚያ መሃድ እጆቹ እንዳይንቀሳቀሱ ያደረገው ጃኬት አውልቆ እጁ በካቴና ከታሰረ በኋላ በሌላ አውሮፕላን ወደ ሞቃዲሾ እንደተሳፈረም ተናግሯል። መሃድ ለመባረር ለ3 ወራት ሲጠብቅ በመቆየቱ ዕጣ ፈንታውን ቀድሞ ተቀብሏል። ወደ ሀገሩ ሲመለስም ብዙም ስሜታዊ አልነበረም። ከ10 ዓመታት መለያየት በኋላ በመጨረሻ ከ3 ልጆቹ ጋር እንደገና ተገናኝቷል። ይህንን ጊዜም በምንም ነገር አልለውጠውም ነበር፣ ለ10 ዓመታት አላየኋቸውም ይላል መሃድ። ነገር ግን ከአልሸባብ የግድያ ማስፈራሪያዎች የያዙ የጽሑፍ መልእክቶች ከተቀበለ በኋላ ለሕይወቱ ስለሚፈራ አሁንም በአሜሪካ መሆን ይመርጣል። ከቤት ውጭ ሲሆን ተጨማሪ የደህንነት ጥንቃቄዎችን ይወስዳል። ነገር ግን ለደህንነት ሲባል ተጨማሪ ዝርዝሮችን ወይም ያሉበትን የስጋት አይነቶች ማጋራት አልፈለገም። መሃድ ወደ ሞቃዲሾ ሲመለስ በቲክቶክ ላይ ያገኘውን ዝና ተከትሎ የአካባቢው ፖለቲከኞች ጨምሮ በርካታ የጎሳ አባላት በደስታ ተቀብለውታል። በማህበራዊ ሚዲያ ላይ ባለው ተሳትፎ ምክንያት ከአሜሪካ የሚባረሩ ወይም ሊባረሩ የሚችሉ ሌሎች ሶማሌያውያን የሚያገኟቸውን ዕድሎች ሊያገኝ እንደሚችልም ይገነዘባል። ባለፈው ወር ፕሬዝዳንት ዶናልድ ትራምፕ የትውልድ ሀገራቸው ደህንነቱ የተጠበቀ ባልሆነበት ጊዜ ሰዎች እንዳይባረሩ የሚያደርገውን ጊዜያዊ ከለላ እንደሚያቆሙ ተናግረዋል። በዚህ ወር መጀመሪያ ላይ ደግሞ የሶማሌ ስደተኞች ወደ አሜሪካ እንዲገቡ እንደማይፈልጉ በመግለጽ ለጋዜጠኞቹ ወደ መጡበት መመለስ አለባቸውና ሀገራቸው ጥሩ ያልሆነችው በምክንያት ነው በማለት ተናግረዋል። ሶማሌ የቀድሞ የሀገሪቱ ፕሬዝዳንት ዚያድ ባሬ እንደ አውሮፓውያን አቆጣጠር በ1991 ከስልጣን ከተወገዱ በኋላ መላውን ሀገሪቱን የመቆጣጠር ማዕከላዊ መንግስት አልነበራትም። አሁን በሞቃዲሾ ማዕከላዊ መንግስት ቢኖርም ሶማሊያውያን ስርዓት አልበኝነትና የሽብር አደጋን ተቋቁመው እየኖሩ ነው። እስላማዊ ታጣቂዎች አሁንም አብዛኛውን የሀገሪቱን ክፍል የሚቆጣጠሩ ሲሆን አልፎ አልፎ በዋና ከተማዋ ላይ ጥቃት ይፈጽማሉ። የትራምፕ አስተያየት የተሰማው በሚኒሶታ ግዛት የማህበራዊ ድጋፍ ፕሮግራም ውስጥ ስለተፈጸመው ከፍተኛ ማጭበርበር ከተጠየቁ በኋላ ነው። በኮቪድ-19 ወቅት ለልጆቹ ምግብ ለማቅረብ በሚል የሚኒሶታን መንግስት አጭበርብረዋል የተባሉ ሰዎች የፌዴራል አቃቢ ሕግም ከሷል። የቀድሞ የሚኒሶታ ጠቅላይ አቃቢ ሕግ መርማሪ ኬሽ ሜጋን እንዳሉት በዚህ የማጭበርበር ክስ ብዙ ሶማሊያውያን ስደተኞች ስማቸው ተነስቷል። ተፈጽሟል በተባለው ማጭበርበር የሚኒሶታ ግዛት በሚሊዮን ዶላር የሚቆጠር ገንዘብ ማጣቱም ተገልጿል። በርካታ የሶማሌ ስደተኞች በዚህ ክስ ውስጥ ስማቸው ተጠቅሷል። ፕሬዝዳንቱ ስለ ሶማሊያውያኖች አስተያየት ከሰጡ በኋላ በማህበራዊ ሚዲያዎች ላይ የኢሚግሬሽን ሰራተኞች በሚኒያፖሊስ እና በሴንት ፖል የስደተኞች በር ሲያንኳኩ የሚያሳዩ ቪዲዮዎችም ተሰራጭተዋል። 80,000 የሚጠጉ የሶማሌ ማህበረሰብ ለሚኖሩባት ከተማ ይህ ልጥፍ የማንቂያ ደወል ነው። ቢቢሲ በተጨማሪም በአሁኑ ወቅት በትንሽ የጓደኞቻቸው ክፍል ውስጥ በስጋት ለማሳለፍ የተገደዱ 5 ወጣት ሶማሊያውያንም አነጋግሯል። ባለፈው ሳምንት በስማቸው የተከራዩትን ቤት በድንገት ለቀው ወደ ጓደኞቻቸው ቤት መምጣታቸው ይናገራሉ። ጊዜያዊ ጥበቃ የተደረገላቸው ሰዎች እንደመሆናቸው መጠን አይሲ አድራሻቸውን በመከታተል ለሚወስዳቸው የመምጣቱ ነገር የጊዜ ጉዳይ ብቻ እንደሆነም አምነዋል። ቦታ መቀየር የተወሰነ ጥበቃ እንደሚያስገኝላቸው ተስፋ በማድረግ መያዝ የሚችሉትን ብቻ ይዘው በሌሊት ተደብቀው ወደ ጓደኞቻቸው ቤት ሄደዋል። አሁን ሕይወታቸው ባለበት ረግቷል። ስራ ፈትተዋል፣ ምግብ መብላት ትተዋል፣ ወይም የሚበሉበትንም ሰዓት ቀይረዋል። ከስደተኞቹ አንዱ ሁሉም ነገር በምን ያህል በፍጥነት እንደተለዋወጠ ሲገልጽ የምግብ እጥረት አለብን፣ ባለፉት 5 ቀናት አይሲ እየጠበቀን ሊሆን ይችላል ብለን ስለምንፈራ ወደ ስራ አልገባንም፣ ምን እንደሚደርስብን አላውቅም ብሏል። መሃድ በቅርቡ ወራት ውስጥ ወደ ሶማሌ የተባረረ ብቸኛው ሰው አይሆንም። እስካሁን ድረስ ይፋዊ ቁጥሮች ባይወጡም
እንደሱ ያሉ የተወሰኑ ስደተኞችም አይጠፉም። ቢቢሲ ያነጋገረውና ማንነቱ እንዳይገለጥ የጠየቀ ሶማሊያዊ ወጣትም ሞቃዲሾ ውስጥ ሕይወቱን መልሶ ለመገንባት እየተፍጨረጨረ እንደሆነም ተናግሯል። ገጠሪቱ ሶማሊያ የወጣው ይህ ወጣት በሀገሪቱ ለረጅም ጊዜ የዘለቀው ድርቅ ከብትና ሰብሉን ማውደሙንም ተከትሎ ለመኖር በጣም ተቸግሮ ነበረ። ከዚህ በኋላ በብራዚል በማድረግ በሜክሲኮ ድንበር በኩል በሕገ ወጥ መንገድ ወደ አሜሪካ ተሻግሮ ነገር ግን ብዙም ሳይቆይ በቁጥጥር ስር ውሏል። ወደ ሶማሌ ከመመለሱ በፊት ለ18 ወራት በእስር ቤት ቆይቷል። በስልክ ሲያወራ ስለ ወደፊቱ እርግጠኛ አለመሆኑን ገልጿል። ከዜሮ እንዲጀምር መልሰው ላኩኝ ይላል። የሰራሁበት ነገር ሁሉ ብን ብሎ ጠፋ። ወደ አሜሪካ ለመድረስ ወደ $20,000 ከፍሏል። ይህም ከጓደኞችና ከቤተሰቡ የተበደረውን ገንዘብ ያካትታል። ወደ ሀገሩ ከተመለሰ በኋላ ምንም ገንዘብ አልነበረውም እና በሶማሌ ምንም አይነት እድል እንደሌለው ይናገራል። እዚህ ወደፊት ተስፋ አይታየኝም ይላል። ምንም የሚካሄድ ነገር የለም፣ ስራ የለም። አሁን እንደገና ወደ ሌላ ስፍራ ለመሰደድ እያሰበ ነው። ህይወትን እንደገና መጀመር አልፈልግም። አሁን ወደ ማንኛውም ሀገር መሰደድ ብቻ ነው የምፈልገው ብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።